ሜሊክና ቻን ተሳሳሙ። ሂክመት ኑን እንደምገለው ለሴቪ ላይ ነገረቻት። በመጨረሻም ሴቪ ላይና ቻን ተጋቡ። ታሲን ለሱምሩ ስጦታ ሰጣት። ለማስታወስ ያህል በባለፈው ክፍል ኑና ሴቪ ላይ በመኪና ሲዝናኑ ሂክመት ለሳሜት ደውላ ኑ ሴቪ ላይን ይዟት ሊጠፋ እንደሆነ ተናግራለች። ሳሜትም ለፖሊሶች ጠቁሞ ፖሊሶችም ይዘዋቸዋል። ሃሪካ ብዙ ጥፋት በማጥፋቷ አባቷ ሳሜት ወደ ጣሊያን ሊልካት እንደሆነ ከሱምሩ ጋር ወጥተው ተስማምተዋል። በሌላ በኩል ሳሜትና ሂክመት የተቋረጠውን ሰርግ ለመቀጠል በድጋሚ ቻንና ሴቪ ላይን ለማጋባት ተስማምተዋል። አሁን ላይ ዝግጅቱ እንደቀጠለ ነው። ታሲን ይመጣል። እመቤት ሱምሩ አቶ ታሲን እንኳን ደህና መጣ። አመሰግናለሁ። እንዴት ነሽ? አመሰግናለሁ። ደህና ነኝ። አንተስ? ደህና ነኝ። አቶ ሳሜት ነው በክብር ወደዚህ ፕሮግራም የጋበዘኝ። ለዛም አመሰግናለሁ። አቶ ሳሜት ስላንተ ሁሉንም ነገር ነግሮኛል። እናመሰግናለን። በተለይ ቤታችን ላይ ጥቃት ያደረሱትን ሰዎች ስለያዝክ እናመሰግናለን። ምንም አይደል። ይሄን ሂክመት ወደ ዝግጅቱ ትመጣለች። ታሲንንም ታየዋለች። ይህን ስጦታ ልሰጥሽ እፈልጋለሁ ወይዘሮ ሱምሩ፣ ስጦታዬን የምትቀበይኝ ከሆነ። በእርግጥ እቀበላለሁ። እሺ ታሲን። ስጦታው አሁን ከገዛሁት የድሮ የእናንተ ቤት ያመጣሁት የሳንሻላን ቤተሰብ ፎቶ ነው። አመሰግናለሁ። በተለይ ሳሜት ይህንን ሲያየው በጣም ይደሰታል። ይህንን ሁሉ ከሩቅ ሆና ስትመለከት የነበረችው ሂክመት በጣም ትናደዳለች። ያልተናደደችን በመምሰል ወደ ቦታው ትመጣለች። ሰላም ታሲን፣ እንዴት ነህ? ወይዘሮ ሂክመት እንዴት ነሽ? ታሲን ወንድሜ። ኦ ወንድም ቻን፣ የኔ አንበሳ ሰላም ነው? እንኳን ደህና መጣ ወንድሜ። እዚህ በመምጣት ደስተኛ ነኝ። እውነት ለመናገር ለድርጅቱ የምታደርገው ነገር በጣም ትልቅ ነው። በርታ በርታ። አመሰግናለሁ ሱምሩ። ታሲን ለኛ ብዙ ነገር አድርጓል። ባለውለታችን ነው። አዎ አቶ ሳሜት ሁሉንም ነገር ነግሮኛል። ታሲን ባለውለታችን ነው። አረ ምንም ውለታ የለም፣ ምንም ውለታ የለም፣ አታስቡ። እናመሰግናለን ለሁሉም ነገር ወንድም ታሲን። ሱምሩ አንዴ መጣው። እስከዛ ታሲንን ተንከባከቢልኝ። እኔ እንከባከባለሁ ቻን ልጅ አታስብ። ታሲን ይናደዳል። ከሂክመትም ራቅ ብሎ ይቆምና ከሱምሩ ጋር ያወራል። ሂክመትን በቅናት የማይሆን ወሬ ትዘባርቃለች። ሳሜት ይመጣል። ሁሉንም ሰላም ይላል። ወደ ሂክመትም ጠጋ ይልና ኑና ሴቪ ላይ እንደጠፉ ለፖሊሶች አሳውቃለሁ። ተረጋጊ። ሂክመትም ተረጋጋለች። ሳሜት፣ ሂክመት፣ ታሲን ስለ ዝግጅቱ ጥሩ እንደሆነና ቻን አሪፍ ዝግጅት እንዳዘጋጀ ያወራሉ። ውዴ አቶ ታሲን አሪፍ ስጦታ አምጥቶልሃል። የሳንሻላን ፎቶግራፍ ያለበት ትክክለኛውን ፎቶግራፍ አምጥቶልሃል። አመሰግናለሁ ታሲን፣ ይሄ ለኔ ትልቅ ነገር ነው። በጣም አመሰግናለሁ ታሲን። ይሄን የሰማችሁ ሂክመት ታሲን ፎቶ እንዳትወስድ ከልክሏት ስለነበረ በጣም ትናደዳለች። ይቅርታ እንዴ? አቤት ኮማንደር፣ አዲስ ነገር አለ ስለ ኑና ስለ ሴቪ ላይ? አዎ አቶ ሳሜት። ሱምሩ መሄድ አለብኝ። ምን ተፈጠረ ውዴ? ሁሉንም ነገር ስመጣ አውራሻለሁ። ታሲን አስቸኳይ ስራ ገጥሞኛል፣ አሁን መሄድ አለብኝ። ችግር የለውም አቶ ሳሜት፣ እንገናኛለን። በቃ ችግር የለውም። ሂክመት ነይ እንሂድ። ሂክመት ነይ እንሂድ እንጂ። ሂክመትም በንዴት ታሲን ላይ ፈዛ ቀርታለች። ሳሜት በግድ ጎትቶ ይዟት ይሄዳል። ሂክመትም ወደ ኋላ እየዞረች ታያለች። ሳሜትና ሱምሩ ምንም እንደተፈጠረ ስላልገባቸው ይገረማሉ። ውጪ ላይ ሃሪካ ወደ ዝግጅቱ ትመጣለች። ወደ ውስጥም ትገባለች። ሜሊክን ታገኛታለች። ውዴ የሚጠጣ ነገር ልታመጪልኝ ትችያለሽ? እኔ አስተናጋጅ አይደለሁም ወይዘሪት ሃሪካ። ፍጠኝ ፍጠኝ፣ እያበሳጨሽ ነው ወይዘሪት ሃሪካ። ሱምሩ የሃሪካ መምጣት ታይና ትመጣለች። ሞቅ ባለ ሰላምታ ይለዋወጣሉ። ሃሪካ እዚህ ምን ትሰሪያለሽ? ወደ ጣሊያን ለመሄድ ዝግጅት ማድረግ አልነበረብሽም? አዎ ግን አንቺን እኮ ባገኝሽ ብዬ አሰብኩና መጣሁ እማዬ። ብቸኛዋ ሴት ልጅሽ ወደ ሚላን ልኬኝ ነው። አልናፍቅሽም እንዴ? ይህን ሁሉ ቆማ ስትመለከት የነበረችው ሜሊክ በጣም ታዝናለች። ከነሱም ጥላ ትሄዳለች። ከትንሽ ቆይታ በኋላ ሃሪካ ከጓደኞቿ ጋር ናት። ሜሊክም ወደ ሱምሩ ትመጣና ሃሪካ ያንቺ ብቸኛዋ ልጅ እንደሆነች ታስባለች። እመቤት ሱምሩ፣ መቼ ነው ግን ስለ እኔና ስለ ኑ ማንነታችን የምትናገሪው ለቤተሰቦችሽ? ሱምሩ ደንግጣ ትቀራለች። ፖሊስ ጣቢያ ኑና ሜሊክን ወደ ፖሊስ ጣቢያ አምጥተዋቸዋል። ማንንም አልጠለፈ ኮማንደር። ሴቪ ላይ እኮ አልተጠለፍኩም እያለች ነው። ያገኘነው ጥቆማ እንደተጠለፈች ነው የሚያሳየው።
እሺ ግን እኔ 25 ዓመቴ ነው። በራሴ ሁሉንም ነገር መናገር መግለጽ እችላለሁ አይደል ኮማንደር? ጥቆማ ደርሶናል። ነገሩ እስከሚጣራ ድረስ እዚሁ ትቆያላችሁ። ምሽት ላይ ቻንና ሜሊክ ተገናኝተዋል። ቻንም ዝግጅቱ አሪፍ እንደነበረና ኤሳት ያደረገው ነገር እንዳናደደውና ሁልጊዜ እንደሚቀናበትና ብዙ ችግሮች አሳልፎ እንደነበረ ያጫውታታል። በተለይ አሁን የድርጅቱ ኃላፊ ከሆንኩ በኋላ ኤሳት ቅናቱ በጣም ጨምሯል። ሁሉንም ነገር እሱ መቆጣጠር ነው የሚፈልገው። ሜሊክም ስለ ሱምሩና ስለ አትኒያ ትጠይቀዋለች። ሜሊክ ሱምሩ በጣም ጥሩ ሰው ናት፣ ከምታስቢው በላይ በጣም ጥሩ ሰው ናት። ለኔ ብዙ ነገር አድርጋልኛለች። ሜሊክ በጣም ጥሩ ሰው ናት። ኒሃት ግን የምትታመን ሰው አይለችም። ሜሊክ ብዙ አትቀራረቢ፣ ከሷ ጋር እንደውም ጥሩ ነው። ሜሊክም ስለ አያቷ መጥፎ ነገር ብሰማም ስለ እናቷ ጥሩ ነገር ስለሰማች ትንሽ ፈገግ ትላለች። ሜሊክ በመካከላችን ያለው ነገር ፍቅር ነው። ቻንተው ሜሊክ እንደሷ አትበይ፣ በጣም ደክሞኛል፣ ብዙ ዓመት ሰርቻለሁ። ቻንተው በቃ ሜሊክ እባክሽ ስሚኝ፣ ሳላይሽ መዋል አልቻልኩ። በጣም ትናፍቂኛለሽ። ስላንቺ አለማቋረጥ እያሰብኩ ነው። ተረጂኝ። ጂያን ብዙ ነገር አሳልፈሃል። በጣም የሚያሳዝኑ አይኖች አሉ። አዎ ወላጅ አልባ ነበርኩ፣ ልክ እንዳንቺ ብዙ ነገር ብቻዬን ነው ያሳለፍኩት። አዎ ጂያን አይሆንም፣ ይሄን ማድረግ አልችልም። ለምን? ምን ተፈጠረ? ለምን አይሆንም? አይሆንም። ለምን ሜሊክ? ምክንያቱም ሴቪ ላይን ትናንት አይሆንም ባትል ኖሮ ታገባት ነበር። ትናንት አንተ ኮሺ ብለህ ነበር። አሁን ባለ ትዳር ነበርክ። ነግሬሻለሁ እኮ ሴቪ ላይን አልወዳትም፣ በግድ ነበር ልንጋባ የነበረው። ይሄ ምን ማለት ነው? አልገባኝም። ስለ ሁሉም ነገር ነግሬሻለሁ ሜሊክ። ከስራ ቦታ ነው፣ ከሆቴል ነው፣ እየደወሉ ነው። ካላነሳሁት እስከ ጧት ድረስ ይደውላሉ። እሺ አንሳው፣ ችግር የለውም ቻን። ሄሎ አለቃ ቻን። ሰላም ነው አለቃ ቻን። ቱፋን ወደ ጉዳዩ ገባ። አስቸኳይ ካልሆነ ስልኩን ሊዘጋው ነው። አቶ ቻን ሆቴሉን ሊወርሱት ነው። ዕቃዎቹን እየሰበሰቡ ነው። ምን? በአሁኑ ጊዜ ሁሉንም ዕቃዎች እየሰበሰቡ ነው። ቆይ አንዴ ቱፋን፣ ምን እያልከኝ ነው? በፍጥነት መምጣት አለበት አቶ ቻን። ቻንም በፍጥነት ይሄዳል። ሜሊክም ወደ ቤት ትደርሳለች። ከቻን ጋር ያሳለፉትን ጊዜ እያሰበች በጣም ደስ ይላታል። በድንገትም አያቷ የሰጠቻትን ቀለበት ታየውና ቻን መጥፎ ሰው እንደሆነችና እንደማትታመን ስለነገራት ቀለበቱን አውልቃ ትከተዋለች። ሙሉ ቀን ፖሊስ ጣቢያ የቆዩት ኑና ሴቪ ላይ ቆመው እያወሩ ነው። በጣም አፈርኩ፣ እናቴ ይህን ሁሉ ችግር ፈጠረች። እየመጡ ነው ሴቪ ላይ። ኑም ከሴቪ ላይ ራቅ ብሎ ይቆማል። ሂክመትና ሳሜት ይመጣሉ። ሂክመትም የልጇን ሴቪ ላይን ይዛ እየጎተተች ወደ ውጪ ትወጣለች። ኑህና ሳሜት ይከተላሉ። ከዚህ የማይረባ ሹፌር ጋር አሳፋሪ እማያቁሚ በሰዎች መሃል እያሸማቀቅሽ ነው። ማን ነው የተሸማቀቀው? አሁኑኑ በይ እንሂድ። እኑ መኪና ሄዳለሁ፣ ልቀቂኝ። ተመለስ ብያለሁ። ኑ ተመለስ፣ አንተ ሹፌር ተመለስ። ወይዘሮ ሂክመት እንደሱ አይደለም፣ ተረጋጊ፣ ተመለስ፣ በፍጥነት ግቢ በይ፣ ግቢ ወደ መኪናው ቶሎ በይ። ኑ ምን እየጠበክ ነው? ተንቀሳቀስ እንጂ። አቶ ሳሜት ምን? ልጅቷ ላይ አግባብ አይደለም እኮ አካላዊና ስነ ልቦናዊ ጥቃት ማድረስ። ተመልከተኝ ኑ፣ ሚስቴን ከሳቱ ስላዳንክልኝ ለዛም በጣም አመሰግናለሁ። አሁን ግን የምታደርገው ነገር ልክ አይደለም። ሴቪ ላይን ይዘህ እየሸሸ ነበር። ይህ አግባብ አይደለም። ኖ ለምንድን ነው እንደዚህ የምታደርገው? አቶ ሳሜት እንደዛ የለም፣ ላስረዳ። ተናገር። ሴቪ ላይ በመኪና እንደወስዳት ጠየቀችኝ፣ ለዛ ነው ይዣት የሄድኩት። አቶ ሳሜት ይህ ከመሸሽ ጋር ምንም አያገናኘው። እንስ ይዣት እጠፋለሁ? አቶ ሳሜት ልጅቷ እገዛ ስትጠይቀኝ መተው ነበረብኝ? አቶ ሳሜት አዎ መተው ነበረብኝ፣ ያንተ ግዴታ አይደለም። ምን አገባ? ጃን ምን ተፈጠረ? ምን መጣው? በቃ መጣው። ይሄንን በኋላ እንፈተዋለን፣ ካንተ ጋር አልጨረስኩም። ነው ሳሜትም ወደ ጃን ጋር ሄዳል። አንተ ጉዳይ አይደለም ይለኛል እንዴ? ታያለህ፣ ቆይ ይዣት ነው መጣፈው። እንደውም ታያለህ። ሳንሻላን ሆቴል ሰዎች የሆቴሉን ዕቃዎች እያወጡ ነው። ቻን ወደ ሆቴሉ ይደርሳል። ምን እየተካሄደ ነው? ምንድን ነው? ወዴት ነው የምትወስዷቸው? የታዘዝኑን እየሰራን ነው አለቃ። አንተ ነህ ትእዛዙን የሰጠው? አይደለውም፣ ዋና ኃላፊ ውስጥ ይገኛል። እሱ ማነጋገር ትችላለህ። አንተ ነው ዋና ኃላፊው? አዎ። አንተ አቶ ቻን ነህ? አዎ። ምን እየተካሄደ ነው? ምን እየሰራችሁ ነው? ዕቃዎቹን ወዴት ነው የምትወስዷቸው? አቶ ቻን ሕጉ በሚፈቅደው መንገድ እየሰራን ነው። ያለባችሁን ዕዳ በተሰጣችሁ ጊዜ መክፈል አልቻላችሁም። ለዛም ያላችሁ ንብረት በሙሉ እየወሰድን ነው። ቻንም ሰዎቹን ትንሽ የመክፈያ ጊዜ እንዲሰጣቸው በብዙ ልመናና ክርክር ያሳምናቸዋል። ሳንሻላን ቤት ውስጥ እና ሜሊክ ጠየቀችሽ መቼ ስለ እሷና ስለ ኑ እንደምትናገሪ? አዎ እማዬ ዛሬ ጠየቀችኝ። እና ምን አሰብሽ?
አሁንም እነዚህ ሁለት ልጆች መልካም ዓላማ አላቸው ብለሽ ታስቢያለሽ? እማዬ አላውቅም፣ በጣም ግራ ገብቶኛል፣ አላውቅም። ህክመት በጣም ተናዳለች። ከዚህ የማይረባ ሹፌር ጋር ምን ትሰሪያለሽ? ምን እየሰራሽ ነበር? እማዬ ምን እያልሽ ነው? እሱ የሚያገባሽ ይመስልሻል? በማላችሁ ምንም ነገር የለም፣ ሊኖርም አይገባም፣ አይችልም። ምንም ነገር ሊኖራችሁ አይገባም። እናቴ ኑን እወደዋለሁ፣ ሴቪ ላይ እገለዋለሁ፣ እሱን እገለዋለሁ። ገባሽ? እናቴ ባክሽ ልቀቂኝ። እሱን እገለዋለሁ። ገባሽ? የምሬን ነው። ኑን እገለዋለሁ። ገባሽ? እማዬ እያሳመምሽ ነው። ልቀቂኝ እምላለሁ። አንድ ጥይት ብቻ በቂ ነው። ሬሳውን እንኳን ማግኘት አትችይም። ምንም ማድረጋችሁ እማዬ ልቀቂኝ፣ እባክሽ ልቀቂኝ። ማድረግ እችላለሁ። ኑን እገለዋለሁ። እማዬ ለእኔ ቀላል ነው፣ እንዳደርገው አትገፋፊ። አሁኑኑ ንገሪኝ፣ ቻንን ታገባለሽ ወይስ አታገቢውም? እማዬ ታይ ልቀቂኝ። ቻንን ማግባት ትፈልጋለሽ ወይስ የኑህን ሬሳ ማየት ትፈልጋለሽ? በይ ተናገሪ እማዬ። ቻንን ታገቢዋለሽ ወይስ የኑህን ሬሳ ማየት ትፈልጋለሽ ወይ? በይ መልሽልኝ። እሺ አገባዋለሁ። አልሰማሁም እንደገና። እሺ ቻንን አገባዋለሁ። አሁን ጨርሰናል። አሁኑኑ ወደ ውስጥ ግቢና ሻወር ውሰጂ። በጣም የሚያምር ልብስም ልበሺ። ፍጠኝ ፍጠኝ። ሴቪ ላይ እንባ እየተናነቃት ወደ መታጠቢያ ቤት ትገባለች። ወደ ድሮ ህይወቴማ በድጋሚ መመለስ አልፈልግም። ከኑ ጋር ፍቅር ነበራቸው ማለት ነው። ኑህን የማደርገውን ታያለሽ። ኑህን የማደርገውን ታያለሽ። ሴቪ ላይ ከነ ልብሷ ሻወር ቤት ናት። ስለ ኑህ አሁን ምንም አማራጭ እንዳጣችና ኑህ እንዳይሞት የግድ ቻን ማግባት እንዳለባት አውቃለች። ስቅስቅ ብላም ታለቅሳለች። ስላሳለፉትም ጥሩ ጊዜ ታስባለች። ሳንሻላን ሆቴል ሳሜት ስለ ሁሉም ነገር አውቋል። አባዬ ወደ ውስጥ ግባ፣ እዚህ ይቀዘቅዝሃል። ልጄ ጀርመን ያለውን ድርጅትን በትንሽ ብር ሸጥ፣ ለዛም 10% አሁን ሰጣቸው። ሌላውን ኬት አምጥተን ነው የምንከፍለው? አይዞ አባዬ አትናደድ፣ ያለንን ሁሉ ነገር እናረጋለን፣ እንሸጣለን፣ መደረግ ያለበት ሁሉ ነገር እናደርጋለን። ሳሜት አውቆ ሆን ብሎ ቻን ለማሳዘን የማይፈጥረው ወሬ የለም። እሺ ሁሉንም ሸጥን፣ ግን ቤታችንን ይወስዱታል። ለእኔና ለእናት የመኖሪያ ቤት። አባዬ አታልቅስ፣ ካፍ ጥሩ ነገር ይውጣ። ራሴ ልጅ ያድነኝ ነበር፣ እሱ ግን አልፈልግም አለ፣ ገደለኝ። አባዬ ልጄ ለምን ማስተዋል አቃተ? ከሴቪ ላይ ጋር ከተጋባህ እኮ እነዚህ ሁሉ ዕዳዎች ነፃ እንወጣለን፣ ከኪሳራችንም ነፃ እንወጣለን። ልክ ነኝ፣ አንተም ቢያልክ ገደልከኝ። ቻንንም ለማሳመን ያዞ እንባውን ያነባል። መስጊኑ ቻንም ያምናል፣ አብሮትም ያለቅሳል። ቤቱ ውስጥ ኑህና ሜሊክ ተገናኝተዋል። ኑህም በጣም እንደተናደደና ቀኑን ሙሉ ፖሊስ ጣቢያ እንደነበረ ከሴቪ ላይ ጋር ስለተፈጠረው ሁሉም ነገር ይነግራታል። ሜሊክም ከቻን ጋር ወደ ዝግጅቱ እንደሄደች ትነግረዋለች። ትንሽም እንዳወሩ ትነግረዋለች። ፈጣሪ አብሮነታችሁን ያዝልቅላችሁ። ኑህ ለምን ደስ ትሆናለህ? ስለ ሁሉም ነገር እናወራለን። ለዛ እኮ ነው የነገርኩ። እሺ ሜሊክ አታርዝሚው። ምን ተፈጠረ? ስለምን አወራችሁ? ማለቴ የግል ካልሆነ መናገር ከፈለግሽ። ምን እያልክ ነው? ኑህ ስለ አያታችን ነው ያወራው። አያታችን የማትታመን ሰው እንደሆነች ተናግሯል። ደግሞ አሁን ስለ አያታችን ያት ማውራት ጀመረ። ካክሱ እየተደወለ ነው። ምህመት ነው። ወይኔ በዚህ ሰዓት በጣም እንደደወለ እመኛለሁ። ሰላም ምህመት፣ ምን ተፈጠረ? ምህመት ደህና አይደለም እንዴ? ለምንድነው የምታለቅሽው? ሱልጣን ምን ተፈጠረ? አደጋ ደርሶበታል። ምንድነው? ኑህ ምግብ ማብሰያ ውስጥ ሱምሩ መታለች። ኑህና ሜሊክ ሻንጣቸውን ይዘው ሊሄዱ ነው። እናቴ ኒሲ አሁን ነው መሄድ አለብን። ምን ተፈጠረ ልጆቼ? የኑህ ወታደሩ ጓደኛው አደጋ ደርሶበታል። እኮይ ወደዛ መሄድ አለብን። እናቴ ኒሲ ሂዱ፣ በቃ በቶሎ እንዲሻለው እመኛለሁ። የምትፈልጉት ነገር አለ? ምንም አንፈልግም። በዚህ ምሽት የሆነ ነገር ሊመጣ ይችላል። ያለ ገንዘብ ወደዛ አትሂዱ። እመቤት ሱምሩ በቂ ገንዘብ አለን፣ አንፈልግም። ነይ ሜሊክ እንሂድ። እሺ በቃ ሄደናል፣ ቻው። እያለቀሰ ወደ ሴቪ ላይ ጋር ይመጣል። አባቴ ላይ የሆነ ነገር ቢፈጠር ቀሪ ህይወቴን ይቀራለው። እባክሽ ሴቪ ላይ ተረጂኝ፣ መጋባት አለብን። ሴቪ ላይ ምንም አማራጭ ስላልነበራት እሺ ትለዋለች። ሴቪ ላይም ኑህ እንዳይሞት እናቷ ስላስፈራራቻት ቻንም አባቱ በውሸት ሸንግሎ እሷን ካላገባ ሙሉ ሀብትና ንብረታቸው በዕዳ ስለሚወረስ ሁለቱም ባሳዛኝ ሁኔታ የማይፈልጉትን ጋብቻ ማድረግ አለባቸው።
ሁለቱም ተቃቅፈው ስቅስቅ ብለው ያለቅሳሉ። ኑ ለሴቪ ላይ ሜሊክም ለጂያን የኑ ወታደሩ ጓደኛው አደጋ ደርሶበት ወደ አክሱም እንደሄዱና እዛ ስልክ ብዙም ስለማይሰራ እንዳያስቡ መልእክት አስቀምጠውላቸዋል። ለሴቪ ላይ ኑ እንደሚወዳትና ምንም ቢፈጠር አብረው እንደሚሆኑና ሲመለስ እንደማያስተካክለው የላከውን የድምጽ ግጂ ስትሰማ በጣም ታለቅሳለች፣ ታዝናለችም። ምንም ሜሊክ እሱን ስታገኘው በጣም ደስተኛ እንደሆነች ያስቀመጠችውን የድምጽ ግጂ ሲሰማ በጣም ያዝናል። ቢደውልም ስልኩ አይሰራም። እያለቀሰም ሴቪ ላይ ሊያገባት እንደሆነ መልእክት ይልክላታል። ምን ተፈጠረ? አሁን በድጋሚ ሊጋቡ ነው ማለት ምን ማለት ነው? ሊጋቡ ነው ሱምሩ? የመጠየቅ መብት የለኝም ሳሜት፣ የፈለግሽውን ጠይቂ ውዴ። ጂያን እንዴት ጋብቻውን በድጋሚ ተቀበለ? ሴቪ ላይስ እንዴት ጋብቻውን በድጋሚ ተቀበለች? እንደውም እየመጡ ነው፣ ከነሱ አፍ ትሰሚያለሽ ውዴ። ኑና ሴቪ ላይ መጥተው እንደተስማሙ ለሱምሩ ይነግሯታል። ፈጣሪ በሰላም ያጠናቀው መልካም ጋብቻ ነው፣ ደስታን ያመጣል። እንዴት እንደሚያምሩ ተመልከቱ። ትንሽ ፈገግ በሉ፣ ትንሽ ፈገግ በሉ ልጆች። በመጨረሻ በመስማማታችሁና ለቤቱ ደስታ ስላመጣችሁ አመሰግናለሁ። የምትፈልጉትን ነገር አድርጉ፣ ግን እባካችሁ ንግግራችሁን አሳጥሩት። አሳጥሬዋለሁ። ከነገ ጀምሮ ለሰርጉ ዝግጅት ተዘጋጁ። ነገ ማታ ሰርጉ ይደረጋል። ነገ እኮ ሰርገኞች ናችሁ። ትንሽ ፈገግ በሉ። ምንድነው የፊት? ትንሽ ፈገግ በሉ፣ ፈገግ በሉ። ሴቪ ላይ እንባ ቅራለች። ሱምሩም ታያታለች። ኑህና ሜሊክ አክሱ ደርሰዋል። ምህመትም ከባድ ክትትል ውስጥ እንደሆነ ያወቁት ኑህና ሜሊክ የምህመትን ቤተሰቦች እያጽናኑ ነው። ጠዋት ላይ ሱምሩ ወደ ሴቪ ላይ ትመጣና መናገር የምትፈልገው ነገር ካለ እንድትነግራትና ሁሉንም ነገር እንደምታደርግላት ትነግራታለች። መናገር አልችልም መቤት ሱምሩ፣ ተረጅኝ፣ አይሆንም። ምንም ነገር መናገር ብትፈልግ ከጎኗ እንዳለች ትነግራታለች። ይህን ሁሉ በሞስኮ ታሪካ ታያለች። ተመልከቷት፣ ተመልከቷት እናቴን፣ አንዲት ሴት ልጇ ወደ ሌላ ሀገር ልኬን ነው፣ እሷ ግን አሁንም ሴቪ ላይን ትንከባከባለች። ይህ ነው በቃ። እየመጣው አይሻሉ፣ አይዞሽ፣ አይዞሽ። ነገ የወንድም ሰርግ እንዳለ ረሳሹ እንዴ? ደስታውን አትካፈይ? እስቲ ወንድሜ አትቀልድ። ምን እያረክ ነው? አትቀልድ። ኤስማ ኤሳትን ስታዩት ትደነግጣለች፣ ትፈራለችም። በእጁ የያዘችውን ዕቃ ትጥለዋለች። ኤስማ አንሺው፣ አሁኑ ነው። ምን እያረክሽ ነው? ኤሳትን በኤስማ ሁኔታ ግራ ይጋባል። በፈገግታ ማያታል። አክሱ ሜሊክ ወደ ጂያን ብትደውልም ስልኩ እንደማይነሳ ትነግረዋለች። አንተ ስለ ሴቪ ላይ ደወልክ? አዎ ደውዬ ነበር፣ ስልኳ ግን ጠፍቷል፣ አይሰራም። እንዲህ ከጂያን ጋር ትደዋወላላችሁ? አዎ አንዳንድ ጊዜ ይደውላል። ባትሪ ዘግቶባቸው ይሆናል። በቃ ሁለቱም በአንድ ጊዜ ሁለቱም። እንደ አጋጣሚ ሊሆን ይችላል። እስካሁን አልመጣችም። እዚህ መኖር ነበረባት። ተረጋጋ ውዴ፣ እየመጣች ነው። መጥቻለሁ፣ መጥቻለሁ። ግቢ በይ፣ አሁኑን ግቢ። እስካሁን የት ነበርሽ? ቤተሰቦቿን ተሰናብታ ሃሪካ ወደ ጣሊያን ትሸኛለች። ኑህና ሜሊክ የኑህን ጓደኛ ምህመትን ያገኙታል። በጣም ደህና እንደሆነ ካዩ በኋላ ተሰናብተው ወደ ሳንሻላን ቤት ሊመለሱ እየተጓዙ ነው። ለእናቴ ንሼም ስጦታ ይዘው እየተመለሱ ነው። ያች ተንኮለኛ አያትሽ የሰጠችሽን ቀለበት አውልቀሽዋላ? አዎ አውልቄዋለሁ። ጂያን ያት መጥፎ ሰው ናት ካለሽ በኋላ ነው ሐሳብሽን የቀየርሽው? ምሽት ላይ ሰርጉ ተጀምሯል። እንኳን ደህና መጣችሁ፣ እንኳን ደህና መጣችሁ፣ እንኳን ደህና መጣችሁ። እናመሰግናለን። እንኳን ደህና መጣ። እመቤትን ያት እንኳን ደስ አለሽ። አመሰግናለሁ። ሂክመት እንኳን ደስ አለሽ። አመሰግናለሁ። ታሲ እንኳን ደስ አላችሁ። ጋብቻ ጥሩ መልካም እድል ይዞ ይመጣል። አቶ ሳሜት እንኳን ደህና መጣ። ላንተ ከኛ ጋር ከፊት ለፊት ጠረጴዛው ላይ ነው የምትቀመጠው። ቶም ሱምሩ ታሰያለች። ወደዛው ሰጂው ሱምሩ ውዴ። እሺ፣ አረ ችግር የለውም አቶ ሳሜት። አቶ ታሲና ወደ ጠረጴዛው ልውሰደ። ሱምሩ ታሲንን ወደ ጠረጴዛው ስትወስደው ያየችው ሂክመት በቅናት አይን ታያቸዋለች፣ ትናደዳለችም። ጂያን ሴቪ ላይን ይዟት እየወጣ ነው። ለምን እንደማልመጣ ይገባሃል ውዴ። ለዛ ነው አሁን ላገኘ የመጣሁት። እሺ ይገባኛል እናቴ ኒሴ። ጂያን ሴቪ ላይ ይህ የህይወት መጨረሻ አይደለም። ህይወት አልቋት ስንል ነው በድጋሚ የሚጀምረው። የእናንተም እንደዛው ነው፣ አይዟችሁ። ጂያንንም አቅፋ ታጽናናዋለች። ሁሉም ሰው ተሰብስቧል። ጂያንና ሴቪ ላይ ተያይዘው ይወጣሉ። ሁሉም ሰው ከመቀመጫው ተነስቶ ያጨበጭባል። ሳሜትና ሂክመት በድጋሚ ደስታ ላይ ናቸው። ሴቪ ላይና ጂያን በጣም አዝነዋል። ኑህና ሜሊክ በመንገድ ላይ እየመጡ ነው።
ሁላችሁም የተሰበሰባችሁ ዛሬ እነዚህ ሁለት ቆንጆ ወጣቶችን ጋብቻ ለማስፈጸም ነው። ሁላችሁም እንኳን ደስ አላችሁ። አንቺ ሴቪላይ ጉርሰነን ጂያን ሳንሻላይን እንደ ባልሽ አድርገሽ ትቀበዋለሽ። ይሄኔ ኑና ሜሊክ ሳንሻላን ቤት ሰርጉ ላይ ይደርሳሉ። ከመኪናቸው ይወርዳሉ። ሴቪላይም ትንሽ ካመነታች በኋላ አዎ ቀበለዋለሁ ትላለች። ሳሜትና ህክመት ደስ ይላቸዋል። ተነስተውም ያጨበጭባሉ። ሌላው ሰው ግራ በመጋባት ስሜት ሆኖ ያጨበጭባል። ኤሳትም እንደተለመደው ይቀልዳል። ኑና ሜሊክ ወደ ሰርጉ ይገባሉ። አንተስ ጂያን ሳንሻላይ ሴቪላይ ጉርሰነንን እንደ ሚስት አድርገህ ትቀበላታለህ? ጂያንም ምንም አማራጭ እንዳልነበረው ስለሚያውቅ አዎ ቀበላታለሁ ይላል። በሕግ በተሰጠኝ ስልጣን መሰረት ከዛሬ ጀምሮ ሴቪላይ ጉርሰነንና ጂያን ሳንሻላይን ባልና ሚስት እንደሆኑ አጽድቄያለሁ። ሁሉም ሰው ተነስቶ ያጨበጭባል። ሜሊክና ኑ ይህን ሁሉ ያያሉ። ጂያንና ሴቪላይ ተጋቡ። እንዴት ነው ቪዲዮ ተመቻችሁ? ከታች ሰብስክራይብ የምትለዋን ሊንክ ከነደውሏ በመጫን አዳዲስ የቃና ቪዲዮዎችን በትኩስ ያገኙ።